ሰላም ጤና ይስጥልን ውድ የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከአገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማጮቻችን እንደተለ ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ከፋኖ መንደር የተገኙ መረጃዎች በሚል የምናቀርብላችሁን መርሃ ግብር ነው ይዘን የመጣ ነው። በትላንትናው ዕለት በተለያዩ የአማራ ክልል አካባቢዎች ከፍተኛ ድል የተገኘባቸው ውጊያዎች መደረጋቸው ይታወቃል። በተለይም በደቡብ ጎንደር በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ መድረሱም እንደዚሁ በቪዲዮና በፎቶግራፍ ጭምር ተደግፈው ከመጡ መረጃዎች ለማወቅ ተችሏል። ዛሬ የደረሰን መረጃ እንደሚያመለክተው በቀጠናው የሚገኙ የብልጽግና ሹማምንቶች ወደ ምድብ ቦታቸው ለመሄድ እንደማይፈልጉ በመግለጻቸው ከመከላከያ ሰራዊቱ አዛዦች ጋር ከፍተኛ ጸብ ውስጥ መግባታቸው ተመልክቷል። ብዙዎች እንደታሰሩም ነው የሚነገረው። ድሉን መነሻ አድርገን ከድሉ በኋላ የተከሰቱ አንዳንድ ጉዳዮችን ይዘን በዛሬው ዕለት የተከሰቱ የተለያዩ የአውደ ውጊያ ውሎ መረጃዎችን አንድ ላይ አድርገን ወደ እናንተ መረጃዎችን ልናካፍል ተዘጋጅተናል። ከዘውትር ተሳታፊያችን ጋር ነው መረጃዎቹን ወደ እናንተ የምናደርሰው። አብራችሁ እንድትቆዩ ግብዣችን ነው። ወደ አንተ እመጣለሁ። እስቲ ስለ ትላንቱ ድሎች የተወሰኑ ሐሳቦችን እናንሳ። ትላንት እንዴት ነበረ? እንግዲህ ባለው መረጃ መሰረት ከ600 በላይ የአብይ አህመድ የጥምር ሰራዊት አባላት ናቸው የተደመሰሱት። 500 የሚደርሱ መማረካቸውም ተመልክተዋል። ከፍተኛ ቁጥር ያለው የጦር መሳሪያ በቁጥጥር ስር መዋሉ ነው የተገለጸው። ድሉ ከፍተኛ ነው። በአካባቢው የብልጽግና መዋቅር ሙሉ በሙሉ ፈርሷል። እስቲ ስለ ትላንቱ ድሎች ያሉትን በተወሰነ ደረጃ እንመልከታቸው። አመሰግናለሁ መሳይ። እንግዲህ በደቡብ ጎንደር ከየካቲት 1 እስከ 4 በተደረገው የዛሬ ወር አካባቢ ማለት የሚያስችል ደረጃ የፋኖ ኃይሎች ከዞኑ የሚገኙ 22 ወረዳዎች ውስጥ 17ቱን ወረዳ ሙሉ በሙሉ መቆጣጠራቸውንና አልፈውም ደብረታቦር ከተማ መቆጣጠራቸው ይታወቃል። የደብረታቦር ከተማ ላይ ፋኖ ከተማዋን ተቆጣጥሮ በዋለበት በ24 ሰዓት ውስጥ 22 ጊዜ የድሮን ጥቃት በከተማዋ ላይ በመጣሉ የፋኖ ኃይሎች በዙሪያው ከበው ከከተማው ህዝቡን ለማዳን ሲሉ ወጣው ነበረ። እንግዲህ የሸሹ የመሰለው የአገዛዙ ጦር ከትግራይ አካባቢ ተመልሶ ወደ ደብረታቦር በርካታ ሰራዊት በተለይ በዋናነት የአድማ ብተናና አጠቃላይ የክልሉ ሚኒሻ ማለት በሚያስችል ደረጃ ደብረታቦር ከተማ ስልጠና በመስጠት ወታደራዊ ስልቶችን በመንደፍ የተሻለ አቅም ያላቸው የተባሉትን ወታደራዊ ውጊያ ብቃት አላቸው የተባሉትን ክፍለ ጦሮች በደንብ አድርጎ አደራጅቶ ንፋስ መውጫ ከተማን መጣው ገብተው ነበረ። ግን 6 ቀን አልቆዩም። ያለምንም ውጊያ ተቆጣጥረውት የነበረው የንፋስ መውጫን ከተማ የፋኖ ኃይሎች ሸሽተዋል፣ ተመተዋል ብሎ ተዘናግቶ በተቀመጠበት ሰዓት የአገዛዙን ጦር ሙሉ ከበባ በማድረግ የላይ ጋይንት ወረዳ ዋና ከተማ ንፋስ መውጫን በርካታ ምሽጎችን በመቆጣጠር በትናንትናው ሁለት ከሌሊቱ 11 ሰዓት እስከ 6 ሰዓት በተደረገው ውጊያ ሰራዊት ተገሏል፣ ተማርኳል። በጣም በርካታ ወታደራዊ ቁሳቁሶች ተገኝተዋል። በአጠቃላይ ፋኖ የማድረግ አቅሙን ያሳየበትና ትልቅ ድል የተጎናጸፈበት ሆኖ ነው የተገኘው። እንግዲህ በተደረገው ውጊያ መሳይ በትናንትናው ዕለት የቀረቡ አንዳንድ መረጃዎች አሉ። አሁን እንደምንሰማው ከሆነ የሟቾች ቁጥር በተለይ በዋናነት የስራ አስፈጻሚ በዞን ውስጥ የሚገኙ የወረዳ ስራ አስፈጻሚዎች ስደተኛ ሆነው ተቀምጠው የነበሩ ንፋስ መውጫ ከተማ ላይ፣ አንበሳሜ፣ ሐሙሲት ከተማ ላይ በስደት ተቀምጠው የነበሩ የብልጽግና አመራሮች ጭምር ተይዘው እንደተወሰዱና በርካቶች እንደሞቱ በአጠቃላይ ግን ትናንትና በተነገረው መረጃ መሰረት ከ651 በላይ የተባለው አሁን ወደ 700 አካባቢ የጸጥታ ኃይልና የብልጽግና አመራሮች ሚኒሻ አድማ ብተና ከ700 በላይ እንደተገደለ በትናንትናው ዕለት 480 ተብሎ ተጠቅሶ የነበረው ምርኮኛ አሁን ወደ 600 እየተጠጋ እንደሆነ መረጃዎች ያመላክታሉ። በርካታ ድሽቃዎችን፣ ሞርተሮችን፣ የክላሽ 1104 የክላሽ መሳሪያዎችን መማረክ መቻላቸውንና ለሚኒሻው፣ ለአድማ ብተናው፣ ለብልጽግና አመራር፣ ለመከላከያ ሰራዊቱ ተተኳሾችን፣ ምግቦችን የጫኑ 15 ወታደራዊ ፓትሮሎችን የፋኖ ኃይሎች በእጃቸው ማስገባታቸውንና ወዲያውኑ ዘዋቸው እንደሄዱ እንዲሁም 20
29 ሌሎች ተሽከርካሪዎች ወታደራዊ ተሽከርካሪዎች ነው ከፓትሮል የተሻለ ትልልቅ አይሱዞች የመከላከያ መኪኖች በፋኖ ቁጥጥር ስር መግባታቸውን ከግማሽ ሚሊዮን በላይ የሚገመት ተተኳሽ በውጊያ ብቻ መማረክ መቻላቸውን 64 መገናኛ ሬዲዮዎችን መማረካቸውን ከ500 በላይ የእጅ ቦምቦችን መማረካቸውንና በአጠቃላይ በትናንትናው ዕለት በተደረገው ውጊያ የሚያስደንቅ ድል እንደተገኘና የብልጽግና አመራሮች ከ4 ቀንና ከ5 ቀን በፊት በከተማዋ ህብረተሰቡን በግድ ስብሰባ አዳራሽ ውስጥ አስገብተው ብልጽግና ይመረጣል፣ ጽንፈኞችንም ከቀጠናችን እናጸዳለን፣ የምርጫ ምልክታችን የስንዴ ነዶ ነው ብለው ህብረተሰቡን በግድ ብልጽግናን ካልመረጣቸው በማለት ሲያስፈራሩ ሲዝቱና የጽንፈኛ ኃይሉን እናጸዳለን ብለው ሲሉ የነበሩ ሰዎች ሳይውሉ ሳያድሩ በዛው ከተማ ላይ የፋኖ ኃይሎች እጃቸውን ጨብጠው እንደገና መልሰው በራሳቸው ላይ ጸጸት ውስጥ እንዲገቡ በማድረግ በከተማዋ ላይ እኔን ያየህ ይቀጣ ንፋስ መውጫ ከተማ ከንቲባ በፋኖ ተይዞ እኔን ያየህ ይቀጣ ወንጀለኛ ነኝ አጥፍቻለሁ እያለ ሲለማመጥና ደንግጦ በከተማዋ ላይ እያዞሩ ለህብረተሰቡ ሲያሳዩት ህብረተሰቡም ደስታውን የገለጸበት ሁኔታም ተመልክተናል። በአጠቃላይ በንፋስ መውጫ በደራ ሐሙሲት በአንበሳሜ እስከ ዘንዘል ማድረስ በነበረው አጠቃላይ ውጊያ ጨጨሆን ጨምሮ የምስራቅ አማራ ቀጠና እና የጎንደር ሁለቱም የፋኖ አደረጃጀቶች የጉማንተ አባታ አንደኛ ኮርና የጎንደር ጠቅላይ ግዛት ህዝብ በጋራ ባደረጉት የማጥቃት እንቅስቃሴ በደቡብ ጎንደር ሁለተኛ ድል ተመዝግቧል። ያገዛዙ ጥምር ጦር በዛ ዞን ከፍተኛ ሽንፈት ነው የደረሰበት። ነገር ግን አሁን እንደገና ያንን አካባቢ መልሶ ለመቆጣጠር በአካባቢ ላይ ከባድ መሳሪያዎችን በመተኮስ ፋኖ ኃይሎችን ለመምታት ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ስንቅ እና ምርኮ ይዘው በተለይ የብልጽግና አመራሮች በደራ ወረዳ የአንበሳሜ እና የሐሙሲት አመራሮችን የወረዳው ዋና አስተዳዳሪ እንዲሁም የሐሙሲት ከተማ ብልጽግና ጽሕፈት ቤት ኃላፊ የአንበሳሜ ከተማ አመራሮችን የሻለቃ አዛዦችን ጨምሮ ከ50 በላይ የጸጥታ ኃይሎችን በዛች ከተማ ብቻ በተደረገው ውጊያ ደምሰውታል። በስደት የነበሩ ባህር ዳር ከተማ ላይ ከዛሬ ወር በፊት የአካባቢው መቆጣጠሩን ተከትሎ ሸሽተው ባህር ዳር የነበሩ የደራ ሐሙሲት ወረዳ አመራሮች በመከላከያ ሰራዊት በግድ ወደ ወረዳችሁ ትሄዳላችሁ በማለት እምቢ ብለው መልቀቂያ ጠይቀው አንሄድም ቢሉም ነገር ግን መልቀቂያ በዚህ ጊዜ መጠየቅ አትችሉም ከምርጫ በኋላ ነው በማለት በመከላከያ እና በአድማ ብተና ኃይሎች ታጅበው ደራ ሐሙሲት አንበሳሜ ከተማ ከገቡ በኋላ 24 ሰዓት ሳይቆዩ የፋኖ ኃይሎች በፈጸሙት ጥቃት የአድማ ብተና አዛዦች፣ የሚኒሻ አዛዦች፣ የብልጽግና አመራሮች ከ50 በላይ የሚገመቱ በውጊያው መገደላቸውንና በርካቶችን ደግሞ ይዘዋቸው ወደ ዋና ቀጠናቸው መሄዳቸውን ነው መረጃዎች የሚያመላክቱት። መሳይ እንግዲህ ይሄ ድል ከተገኘ በኋላ በርካታ ነገሮችን እየሰማን እንገኛለን። በተለይ የመከላከያ ሰራዊቱ አዛዦች ከፖለቲካ አመራሮች ጋር ብዙ ግጭት ውስጥ እየገቡ ነው ያሉት። መተማመን የጠፋበት ሁኔታ ነው ያለው። እንግዲህ ተወስደው በፋኖች የሚገኙት በተለያየ መልኩ ከአካባቢው የተሰወሩትን የማፈላለግ ብሎም ወደ ምድብ ቦታቸው አንሄድም የሚሉትን ጭምር መከላከያ ሰራዊት እያደነ ወደ ቦታቸው እንዲመለሱ ካልሆነም እንደሚታሰሩ እያስፈራራ እንደሚገኝ ነው። እስቲ ምንድነው ያለው? እዛ ያለው ብልጽግና መዋቅር ፈርሷል። እንግዲህ መከላከያ በጉልበት ለማጽናት የሚሄደው ርቀት በራሱ መከላከያ ሰራዊቱን ኪሳራ ላይ እየጣለው እንዳለ ነው እያየን የምንገኘው። ምንድነው የሆነው ከዛ በኋላ? መሳይ ታስታውስ ከሆነ የዛሬ ወር ከየካቲት 1 እስከ 4 በተደረገው የዞኑ አጠቃላይ የፋኖ ኃይሎች ጥቃት ሲሰነዝሩ አብዛኛው በተለይ የ17ቱ ወረዳ አመራር የሚኒሻ ኃላፊዎች፣ የአድማ ብተና ኃላፊዎች ደብረታቦር ከተማና ባህር ዳር ከተማ ነው የከተሙት። ቤት ተከራይተው ሰላማችንን አግኝተናል ከእንግዲህ በኋላ ወደዛ ወረዳ አንሄድም ብለው ተቀምጠው ባለበት ሰዓት ከየተከራዩት ቤት አድኖ በስልካቸው በሌላም በስለላም ከያዟቸው በኋላ አፍነው ሊወስዷቸው ሲሉ እኛ አንሄድም፣ በፍጹም ወደዛ አካባቢ አንሄድም፣ መጀመሪያ እኛ እንድንሄድ ከፈለጋችሁ መከላከያ ልካችሁ አካባቢውን አጽዱልን፣ ከዛ በኋላ ነው ህብረተሰቡ የምናስተዳድረው ብለው ጥያቄ ቢያቀርቡ ጥያቄያቸው ተሰሚነት አላገኘም። ከምርጫ በኋላ ነው መልቀቂያ ብትጠይቁ የምንወስዳችሁ፣ ስለዚህ መሄድ አለባችሁ ተብለው ሂደው ተገለዋል፣ ሙተዋል። ይሄንን ያዩ ቀሪዎቹ በተለይ ደብረታቦር ከተማ ላይ የነበሩ የሌሎች ወረዳዎች እስካሁን ድረስ ያልተለቀቁ በርካታ ወረዳዎች አሉ። የፋኖ ኃይሎች በቁጥራቸው ስር አርገው ይዘዋቸው ያሉ የስማዳ፣ እስቴ፣ አንዳቤት፣ የታች ጋይንት፣ አርብ ገበያ አካባቢ ያሉ የመና መቀጠዋ ወረዳ እንዲሁም የፋርጣ ወረዳ አመራሮች ደብረታቦር ከተማ ነው የሚገኙት። አንሄድም ብለው መልቀቂያ ጠይቀው እምቢ በማለታቸው እንዲያው
አድማ ብተናው፣ የመከላከያ ኃይሉ፣ ሌሎችም የብልጽግና አመራሮች እንዲመቱ ያደረጋችሁ ቀድማችሁ መረጃ በመስጠታችሁ ነው በማለት በርካታ የብልጽግና አመራሮች በደብረታቦር ከተማ በሚገኘው የመከላከያ ካምፕስ ታስረው እንደተወሰዱና ምን ሊያረጓቸው እንደሚችሉ እንግዲህ መገመት ይቻላል። እነዚህን የብልጽግና አመራሮች አንሄድም፣ እኛ ህብረተሰቡ ጠልቶናል፣ ስለዚህ እንደ ወንድሞች እንደ ጓደኞቻችን ሄደን ሳንውል ሳናድር መሞት አንፈልግም፣ ለልጆቻችን መቆየት አለብን። እንዲያውም አንዳንዶቹ አመራሮች አላማ ለሌለው ጦርነት ሂደን መዋጋት አንፈልግም፣ መሞት አንፈልግም ብለው ፊት ለፊት ከመከላከያ አመራሮች ጋር በመጋጨታቸው ወደ መከላከያ ካምፕ ተወስደዋል። ምናልባት እነዚህ ሰዎች ሊያስወግዷቸው እንደሚችሉ ነው የምገመት። በአጠቃላይ ግን ደቡብ ጎንደር ብልጽግናና መከላከያው ለሁለት ተከፍሎ ከፍተኛ ቁርቋሶ ውስጥ እንደገባና ግጭቶች ሊከሰቱ እንደሚችሉ የአድማ ብተናውም እንዲሁ እኛን ወደፊት አስቀድማችሁ ወስዳችሁ በተለይ በአንበሳሜ ከተማ፣ በሐሙሲት ከተማ እንዲሁም በንፋስ መውጫ ከተማ አብዛኛው እንዲገደል ወይም እርምጃ እንዲወሰድበት የተደረገው የአድማ ብተና ኃይሉ ነው። መከላከያው ከኋላ ሆኖ የከባድ መሳሪያ ሽፋን ሲሰጥ ብቻ እንደነበርና እኛን ለመስዋዕትነት አጋልጣችሁ ሰጣችሁናል በማለት ከመከላከያው ጋር ፍጥጫ ውስጥ እንደተገባ፣ የሚኒሻ ኃይሉ ደግሞ በተለይ ደብረታቦር ከተማ ለተከታታይ 15 ቀን ስልጠና ከወሰደ በኋላ ወደ ነፋስ መውጫ በመከላከያ ታጅቦ የሄደው ሚኒሻ አንዋጋም ብሎ ከነመሳሪያው ወደ ፋኖ ኃይሎች መቀላቀሉና አብዛኛው ደግሞ ወደ የቤተሰቡ ወደ የተወለደበት አካባቢ ጠፍቶ እንደሄደ ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ ግን ደቡብ ጎንደር ላይ ያሉ አመራሮች ከባህር ዳር ታፍነው ከደብረታቦር ታፍነው በግዴታ የምርጫ ቅስቀሳ ማድረግ አለባችሁ፣ እኛ ሽፈን እንሰጣችኋለን፣ መከላከያው አለላችሁ እያለ ነገር ግን በዚህ በ3 ቀናት ውስጥ በተደረጉት አጠቃላይ ውጊያዎች ከ50 በላይ የብልጽግና አመራሮች እጅ ሰጥተዋል፣ ተማርከዋል፣ ተገለዋል፣ ቆስለዋል፣ ተይዘው ተወስደዋል። ስለዚህ ጉዳት የደረሰበት በአብዛኛው የብልጽግና አመራር ነው። እንግዲህ ሞታቸውም አያምርም፣ ምርኮባቸውም አያምርም። እንዳየነው ከሆነ የብልጽግና አመራር የሆኑት የንፋስ መውጫ ከተማ ከንቲባ የሆኑት እንግዲህ ከ3 ቀን በፊት ምን ሲሉ ነበረ? አሁን ደግሞ ተይዘው በከተማው ላይ እኔን ያየ ይቀጣ ብለው ለቤተሰቦቹ፣ ለወለዳቸው ልጆቹ፣ ለዘመዶቹ ሀፍረት ሊፈጥር የሚችል ድርጊት ነው የፈጸሙት። ይሄንን አይቶ ወደ ትግል አሁን ወደ አላማ ለሌለው ትግል እየተሳተፈ የሚቀጥል የብልጽግና አመራር ካለ የዚህ ሰው እየጣፋንታ ሊደርሰው እንደሚችልና ምናልባት ይህን ሰው እያይተው ወደኋላ ሸሽተው ወይ ከቻሉ የብልጽግና አመራርን ለቀው ወደ ፋኖ ኃይሎች መቀላቀል እንዳለባቸውና ቀሪዎቹ ደግሞ አንፈልግም ብለው በአቋማቸው ጠንተው መልቀቂያ ባይሰጣቸውም አንሄድም ብለው የሚመጣውን መቀበል መቻል እንዳለባቸው እና ቢያንስ እንዲያው በህብረተሰቡ ዘንድ ሞታቸውም እንዲያምር እምቢ ብሎ ነው የሞተው፣ አልቀላቀልም ብሎ ነው የሞተው፣ መልቀቂያ ስላልሰጡት እምቢ ስላላቸው ነው እርምጃ የተወሰደበት፣ የታሰረውም እንዲህ ስለሆነ ነው ተብሎ ሰው እንዲያወራለት እንኳን እነዚህ የሞቱ ሰዎች አሁን አንበሳሜና ሐሙሲት ላይ የሞቱ የብልጽግና አመራሮች ምን ተብሎ ነው የሚለቀስላቸው? ህብረተሰቡን ሲያገለግሉ ተገደሉ የሚባሉት የብልጽግና አመራር ከመከላከያ ሰራዊት ካምፕ ሆኖ ክላሽ ተሸክሞ አብሮ እየተዋጋ ነው የተመታው። የተማረኩትም አድለኛ ሆነው ወደ ፋኖ ዋና ካምፕ ተወስደዋል። የሞቱት ግን እንግዲህ ሊለቀስም አይችልም። ሞታቸው የውሻ ሞት ተቆጥሮ በማህበረሰቡ ዘንድ ለቤተሰቦቻቸውም ከፍተኛ ጠንቅ ሰጠው የባንዳ ልጅ የተባሉ ቤተሰቦቻቸው እንደሚሰደቡና በአጠቃላይ ግን በብልጽግና አመራርና በአገዛዙ ጦር ላይ በደቡብ ጎንደር የደረሰው ሽንፈት ኢታማጆር ሹሙ እንደተናገረው በዘራችሁ አይድረስ ብሎ እንደተናገረው በብልጽግና የደረሰው ሽንፈት እጅግ በጣም አሳፋሪ ነው ማለት እችላለሁ። መሳይ እዚህ የትላንቱ ድል ቀላል የሚባል ስብራት አይደለም በአገዛዙ መንደር የፈጠረው። በተለያየ መንገድ ለማድበስበስ ቢሞክሩትም ነገር ግን የሚችሉት አይደለም። ምርጫ እያሉ እያሰቡ ምርጫ አይደለም በሰላም ወጥቶ መግባት የማይችሉበት መንግስታዊ መዋቅሩን መምራት ከማይችሉበት ደረጃ የደረሱ ናቸው። ይሄ ነገር ወዴት ሊወስድ ይችላል? እንግዲህ ባህር ዳር 35 ኪሎ ሜትር ርቀት ላይ ባለ ቦታ ነው እንዲያንን ነገር እየተፈጸመ ያለው። የባህር ዳር ድል ዕጣ ፈንታ የሌሎችም የዞን ከተሞች ከዚህ የተለየ ሊሆን አይችልም። ነገሩ እየገፋ ሲመጣም የትላንቱ ድል ብዙ ነገርን አመላካች ነው። አብይ አህመድ ሁሉ ነገር እንደ ትላንቱ የሚቀጥል እንደማይሆን እንኳን መቀበል አልፈለገም። ፋኖ በሁሉም አደረጃጀት በፖለቲካውም በወታደራዊም ቁመናውን አሳድጎ ከፍ ወዳለ ደረጃ መድረሱን በተለያዩ እንቅስቃሴዎቹ እያየን ነው። የዚህን ውጤት ደግሞ በእንደዚሁ በአውደ ውጊያና በፖለቲካው ላይ በሚሰሩ የተለያዩ ስራዎች እያየን እንገኛለን። እስቲ ዛሬ የተገኙ ድሎች ካሉ በተለያዩ አካባቢዎች ዛሬም የአውደ ውጊያ ውሎች እንዳሉ ነው መረጃዎች የሚያመለክቱት። ዋና ዋናዎቹን ብታካፍለን። ከዛ በፊት ግን አንድ ሳልጠቅሰው ያለፍኩት ነገር አለ። ባለፈው የዛሬ ወር ውጊያ በንፋስ መውጫ እና አጠቃላይ 17 ወረዳዎችን ሲቆጣጠሩ ንፋስ መውጫ ላይ በ3 አቅጣጫ ያገዛዙን ጦር ለመምታት የፋኖ ኃይሎች ወደ ከተማዋ ሲገቡ የከተማዋ ብልጽግና
አመራር ወታደራዊ ኃላፊዎች የሚኒሻ ኃላፊዎች እንዲሁም የአድማ ብተና ኃላፊዎች ጨጨሆ በተባለው አካባቢ ነው አምልጠው ወደ ጋሸና መስመር የሸሹትኝ። የፋኖ ኃይሎች ንፋስ መውጫ በአራቱም አቅጣጫ ሌሊቱን ከበው ከተማዋን ምንም አይነት መውጫ መንገዶችን በሙሉ ዘግተው በተለይ ወደ ጎንደር መውጫ፣ ወደ ወልዲያ መውጫ፣ ወደ ጨጨሆ መውጫ እንዲሁም ወደ ታችኛው ባሉት አራቱም መውጫዎች ላይ ዘግተው ውጊያውን ካሸነፉ በኋላ የብልጽግና አመራሮች አንዳንዶቹ በቤተ ክርስቲያን ራሳቸውን እንደው ደብቀው ነው የተገኙት። አንዳንዶቹ ደግሞ በግለሰብ ኩሽና ቤት የዱቄት መጋዘን ውስጥ ገብተው ነው የተገኙት። ከዚህ የበለጠ ውርደትና ሽንፈት የት አለ? በአጠቃላይ እየተደረገ ያለው ውጊያ ከደብረ ታቦር ነፋስ መውጫ ወልዲያ ዋናው መንገድን ዘግተዋል። ከደብረ ታቦር በጋሳይ በኩል እስቴ መካነ ኢየሱስ ባህር ዳር ወደሚወስደው መንገድ እሱም ተዘግቶ ነበረ። በሶስተኛ ደረጃ ከባህር ዳር ሐሙሲት፣ አንበሳሜ፣ ደራ፣ መካነ ኢየሱስ መንገድ ተዘግቶ ነበረ። እነዚህ ትልልቅ መንገዶች ዋና የአስፋልት መንገዶችን ዘግተው የአገዛዙ ጦር ምንም አይነት መፈናፈኛ እገዛ እንዳያደርግ ከባህር ዳር ከተማ ተጨማሪ ኃይል እንዳይመጣለት ሐሙሲትና ዘንዘልማ ላይ የሌሎች ኃይሎች ቆርጠው መከላከያ ሊመጣ ሲል እዛ አካባቢ ውጊያ በመክፈት ንፋስ መውጫ ላይ ያለውን ኃይል ሙሉ በሙሉ ደምስሰውታል። በአጠቃላይ የፋኖ የውጊያ የማድረግ አቅም የታየበት ነው ማለት ይቻላል። ነገር ግን አሁንም የአገዛዙ ጦር መሳይ ከስህተቱ ከሽንፈቱ አሁንም መማር አልቻለም። በወልዲያ ከተማ ዛሬ ከወልዲያ ከተማ በመውጣት የፋኖ ኃይሎችን ይዞታ ለመቆጣጠር ከወልዲያና መርሳ አቅጣጫ ድሮን፣ የከባድ መሳሪያዎችን፣ ታንኮችን፣ ትልልቅ መድፎችን፣ ቢኤም የሚባሉትን ዙ 23ቶችን ይዘው መርጦን ለመቆጣጠር ጥረት ያደረገው የአገዛዙ ጦር የፋኖ ኃይሎች በተለይ የመቶኛ ተብሎ የሚጠቀሰው ኮር 11ኛና 35ኛ ክፍለ ጦር መሽጎ በመጠበቅ የመጣውን የአገዛዙን ጦር ክፉኛ መቶ መልሶታልኝ። በአጠቃላይ በዛ በወልዲያ ዙሪያ እየተደረገ ያለው ውጊያ አሁንም አቅጣጫው የሰፋ የፋኖ ኃይሎች የማጥቃት አቅማቸውን ያሳዩበትና በተለይ የአገዛዙ ጦር የፋኖ ኃይሎች ጥቃት በሚሰነዝሩበት ጊዜ ከወልዲያ ከተማ ጎንደር በርና ሼህ መሐመድ አላሙዲ ስቴዲየም ላይ በመሆን ከባባድ መሳሪያዎች የወልዲያ ዙሪያ የሚገኙ ቀበሌዎች ላይ መድፍና ዙ 23ቶችን እየተኮሰ እንደሚገኝና ይህን ያደረገበትም ዋነኛ ዓላማ የፋኖ ኃይሎች የማድረግ አቅማቸው እየጨመረ ስለመጣ የአገዛዙ ጦር መርጦን ለመቆጣጠር ከወልዲያ ከተማና ከመርሳ የወጣው ኃይል ተመቶ በመመለሱ ምክንያት ተከታትለው መጠው ወልዲያን ይዟቷል በማለት ለማስፈራራትና ምናልባትም የፋኖ ኃይሎች ወደ ከተማው እንዳይገቡ ለማድረግ ዝም ብሎ ውድንብሱን እየተኮሰ ነው እየዋለ ያለው። እንግዲህ በተመሳሳይ በመቄት ወረዳ አግሪትና ደብረዘቢጥ አካባቢ አሁንም የከባድ መሳሪያ ተኩስ እየተደረገ እንደሆነና የአገዛዙ ጦር የተነጠቀውን በተለይ ከደብረታቦር ወልዲያ መስመር ያለውን ዋና የአስፋልት መንገድ የምስራቅ አማራንና የማካከለኛው አማራን የሚያገናኘው ዋናው የአስፋልት መንገድን ለማስለቀቅ በከፍተኛ ደረጃ ሰራዊት አደራጅቶ የከባድ መሳሪያ ጥቃት የከፈተ ቢሆንም እስካሁን ድረስ ምንም ፈቅ ያለ ነገር ማግኘት አለመቻሉንና የፋኖ ኃይሎች በደንብ ተደራጅተው ውጊያ የገጠሙት መሆኑንና በአጠቃላይ በሽንፈት እየተጠናቀቀ የመጣ ይመስላል የደቡብ ጎንደሩ ውጊያ ማለት ይችላሉ። መሳይ እንግዲህ ብዙ ነገሮችን እየሰማን እንገኛለን። አብይ አህመድ በኤርትራ ላይ ጦርነት ለመክፈት የተሰናዳ ነው በሚባልበት በዚህ ወቅት ላይ የተፈጠረው ዓለም አቀፍ ክስተት በተለይ መካከለኛ ምስራቅ ላይ ያለው ሁኔታ ብዙም ሐሳቡን የጦርነት ረሃቡን ጥሙን እንዳይቆርጥ አድርጎታል። ምክንያቱም የነዳጁ ጉዳይ ጦርነት ለማከናወን በማያስችል ሁኔታ የመከላከያ ሰራዊቱን እንቅስቃሴ ገትሮ አስቆሞ እንደያዘው ነው የሚነገረው። በዚህም በአማራ ክልልም ሆነ በኦሮሚያ የሚያደርገውን ወታደራዊ እንቅስቃሴ ከፍተኛ ችግር እየፈጠረበት እንዳለ ሰራዊት ለማጓጓዝ የሚጠቀምበትን ነዳጅም ጭምር በቀላሉ እንደበፊቱ ለማግኘት የሚያስችል ሁኔታ እንደሌለ እየተነገረን ያለው ምንም እንኳን አሁን በአዋጅ ደረጃ ወይም በመመሪያ ደረጃ የነዳጅ ስርጭቱ ትኩረት ለጸጥታና ደህንነቱ እንዲሆን የሚያስችል መመሪያ ቢያወጣም በዛን ተከትሎ የሚመጣው አጠቃላይ የኢኮኖሚ ቀውስና የህዝቡ ቁጣ ሌላ ፈተና ሆኖበት ሊመጣ እንደሚችልም የሚጠበቅ ነው። ለማንኛውም ለአብይ አህመድ ጊዜው ጥሩ አይደለም። በየአቅጣጫው የመጣበት በሀገር ውስጥም ሆነ በዓለም አቀፍ ደረጃ እየመጣበት ያለው ጫና እንግዲህ በአገዛዙ እድሜ ላይ ውሳኔ እንዲወሰንና ነገሮች ከቁጥጥር ውጭ ከመውጣታቸው በፊት አጠቃላይ የሆነ የሽግግር ስርዓት እንዲመጣ በማድረግ አሊያም ደግሞ በኃይል ተገፍትሮ እንደ ሌሎቹ አምባገነን አገዛዞች ከቤተ መንግስት ተፈናቅሎ የሚወጣበት ጊዜ ሩቅ እንደማይሆን ተስፋ የሚደረግ ይሆናል። ለማንኛውም ለመረጃዎቹ በጣም አመሰግናለሁ። በነበረን ቆይታ ስለ ፋኖ የተለያዩ መረጃዎችን ያካፈልከን እግዜር ይስጥልን። መልካም ምሽት። እኔም አመሰግናለሁ መሳይ።
ኢድ ሙባረክ ብለናል። የኢድ ዝግጅት እንዴት ይዟችኋል? እንግዲህ ዛሬ የሰራሁትን ሐለውያት ትላንትና የሰራሁትን አሳይቻችኋለሁ። ዛሬ እንግዲህ ይሄ ነጭ ቾኮላታ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች፣ ውድ ኢትዮጵያውያን፣ ውድ ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ሐለውያት ዝግጅት ላይ ነኝ። ኢድ ሙባረክ በድጋሚ ብያለሁ። ኢድ እንዴት ይዟችኋል? እንግዲህ ይሄን መሰለ ቆንጆ ሐለውያት አዘጋጅቻለሁ ማለት ነው። በዚህ እንግዲህ ይሄ በዚህ ያው ጌጥ ለማውጣት ነው። ይሄ ካካው ነው። በዚህ ያርኩ እንግዲህ በዚህ አርጌ ነው። በዚህ ኮራውን ከሰራሁት በኋላ ብስኩት ነው። ብስኩቱን ፈጭቼ እናም ደግሞ በዚህ ጆስን ፈጭቼ ባህል በኋላ እና እንትን አርጌ ነው የሰራሁት ማለት ነው። ይሄን የመሰለ ሐለውያት ሰርቻለሁ። እውነት ለመናገር በጣም ቆንጆ ነው። አስደስቶኛል። ሴትያ ራሱ ተደስታለች ማለት ነው። ከቤት ይመጣል ግን ነገር ግን እሷ እኔ የምሰራው ስለምትፈልግ ራሴን ለማሞገስም ሳይሆን እውነት ለመናገር በየአመቱ እኔ የምሰራው ነው የምትፈልገው ማለት ነው። ሴትያ ትንሽ ሾክ ያለው ለዛ ነው። እንግዲህ እዚህ ጋር ደግሞ ቾኮላታ ነጩን አቅልጬው እሱ ላይ ሰርቼ ነው ማለት ነው። ይሄ ደግሞ ቾኮላታ እንትኑ ጥቁሩ ቾኮላታ ማለት ነው። ይሄ ቀርቶኛል። ይሄ ነው። ይሄንን እንትን አርጌ ቆራርጬ ሙቅ ውሃ ላይ አርጌ ከፈለጋችሁ መክረይፍ ላይ አርጋችሁ ማለት ነው እሱን መስራት ትችላላችሁ። እና ይሄን የመሰለ የሚያምር ቆንጆ ሐለውያት ሰርቻለሁ ማለት ነው። ላይክ ያስፈልገዋል። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ ብላችኋለሁኝ። ውድ ኢትዮጵያን፣ ውድ ኤርትራውያን ወዳችኋለሁኝ። በጣም የሚያምር ትላንትና ደግሞ ያው ማአሙን ብስኩት ሰርቼ አሳይቻችኋለሁ ማለት ነው። ዛሬ ደግሞ ይሄን ሰርቻለሁ። እንግዲህ ነገ ኢድ ከሆነ ኢድ ሙባረክ ብለናል። ይሄ ደግሞ በካካው አርጌ ነው። በዚህ ያው በነጩ ቾኮላታ በጥቁሩ ቾኮላታ ከሰራሁት በኋላ በዚህ ጆስ ህንድ አርጌ ያው ከለር እንዲሰጠኝ ቆንጆ እንዲያምሩ አርጌ እንግዲህ በዚህ መልኩ አርጌ በኋላ ደግሞ ሊቀርብ ሲል ደግሞ በሌላ በራሱ በቻላ ሰሃን ላይ እንትን አለ የማስቀመጫ አለ። በሱ ደርድረውና በሱ ሲቀርብ ደግሞ ማሻአላ ተባረከላ ዋው በጣም ነው የሚያምረው ማለት ነው። እና ምን ይመስላል? እስቲ ላይክ ኮሜንት ላይ አስቀምጡልኝ። እወዳችኋለሁኝ ቤተሰቦቼ፣ ሁላችሁንም ክበሩልኝ እላችኋለሁ። ወሰላሙ አለይኩም ብለናል። ላይክ ማድረጉን እንዳረሱ። በዚህ የሚያምር እንደዚህ የመሰለ ነገርን ሰርቼ አበረታቱኝ እላችኋለሁኝ። እንግዲህ የሰራሁባቸው ግብአቶች ይሄ ነው ማለት ነው። አበረታቱኝ። ቅንነት ለራስ ነው ቤተሰቦቼ።